የትኛውን አላህ ነው እያሉ ያሉት? ዝም መመሳሰል ነው። እግዚአብሔርና ለአንድ ናቸው እንዴ እኮ እዚህ ጋር አረበኛ እሺ፣ ቆይሽ ይህንን ታዩሽ። በቃ እንግሊዘኛው ላይ ቆይሽ፣ እንግሊዘኛው ላይ እንግሊዘኛ ተናጋሪዎች ቋንቋ ላይ አይደለም እኮ ችግራችን። ሁለት የተለያዩ አካሎች እኮ ናቸው እግዚአብሔርና አላህ። እሱ ግን እኔን አሉኝ እያለ እኮ ነው እየረገማቸው ያለው። ይኸውልሽ እንግሊዝ አረበኛ ሙስሊሞች ቆይ አንዴ ማለት ለእውቀት ይሁን። እሺ ቢራቢሮ እንግሊዘኛው ላይ ተመልከች ምን እንደሚል። ሰምኦን ፒተር አንሰርድ ዩ አር ዘ ክራይስት the son of the living God, the son of the living God, የህያው አምላክ ልጅ ነህ ብሎ አለው። ማን ነው እንደዛ ያለው? ሰምኦን ምን አለ? the son of living God፣ የህያው አምላክ ልጅ ነህ። ይሄን አሁን እንግሊዘኛው ላይ ጋድ የተባለው አማርኛው ላይ እግዚአብሔር ለሚለው የገባ ነው አይደል? በሶስቱም ቋንቋ እኮ የተለያየ ስም አለ። አልገባህም? ምን ያልኳለው? እግዚአብሔር የሚለው ጋድ የሚለው ላይ አማርኛ እንግሊዘኛው ላይ የገባው ነው አይደል? እግዚአብሔርም ስም ነው እኮ። እሱን አልካድኩም፣ አምኛለሁ። አላህ የአረብ ክርስቲያኖች አላ ይላሉ፣ ጂሰስ የሚላሉ፣ ጋድ የሚላሉ። እሱ አይደለም የኔ ችግር። የኔ ችግር እዛ ቁርአኑ ላይ የተገለጸው አላህ እና አረብ ክርስቲያኖች አላ የሚሉት አንድ አይነት አይደሉም። ማን ነው እንደዛ ያለሽ? ለምንድን ነው አንቺ አንድ አይነት አይደሉም የምትዩ? አንደኛ አረበኛ የምትችይ እሺ፣ እንደዛ የአረብ ክርስቲያኖች እንደዛ ብለው የሚያምኑ ከሆነ ልጅ አለው ብሎ እኮ ያምናሉ። ስለዚህ ታዲያ ለምንድን የተናደድኩ? አረብ ክርስቲያኖች ያንተ አላህ ልጅ አለው? ኖ የለውም፣ እኛማ ልጅ የለውም እንላለን። እነሱ ግን እኮ ልጅ የለውም። አዎ እኛ ልጅ የለውም ነው የምንል። ምክንያቱም ልጅ አያስፈልገውም። ፈጣሪ የሰው ልጆችን ይፈጥራል እንጂ ለእሱ ልጆቹ አይደሉም። ነገር ግን እሱ የፈጠራቸው ፍጡሮቹ ናቸው። ፈጣሪ እንስሳንም ፈጥሯል፣ ሰውንም ፈጥሯል፣ መልአክንም ፈጥሯል። እኛ የእርሱ ፍጡሮች ነን። እኔ፣ አንቺ፣ እንዲሁም ሌሎች። አዳምም የፈጣሪ ልጁ ሳይሆን ምኑ ነው? ፍጡሩ ነው። በማን ነው የፈጠረው? ፈጣሪ ነው የፈጠረው። እናንተ ግን ሰዎች ግን ፈጣሪ ፈጥሯቸው። እዚህም እኮ ሰምዖን ነው። ሰምዖን ምን አለ? ኢየሱስን ኢብኑላህ ብሎ አለው። አንተ የህያው እግዚአብሔር ልጅ ነህ ብሎ ነው ያለው። ሰምዖን ነው እንደዚህ የሚለው። እንግዲህ ተመልከች። ስለዚህ እናንተም አሁን ሰምዖንን ተከትላችሁ ኢየሱስን የእግዚአብሔር ልጅ ነው አላችሁ። እሺ እንደዚህ ማለታችሁ ቁርአኑ እያለ ያለው ይህንን ነገር በማለታችሁ ተረገማችሁ ነው እያለ ያለው። አይ እንደዚህ አንልም የማትሉ ከሆነ ይሄ እርግማኑ አይመለከታችሁም የምትሉ ከሆነ ለማ ያለው እኛ እሱን አይደለም እኮ አልደረስንበትም። እሱን አይደለም ያለው እኛ ያለው እግዚአብሔርን ያለው እኮ። አሁን ይኸውልሽ እኛ አላህ ነገር እናንተ የምታመልኩትን አይደለም እኮ። አሁን አንቺ አረብ ብትሆኚ ማለት ነው አረብ አንቺ አረብ ሆነሽ ተወለሽ ቢሆን ኖሮ አምላክን የምታመልኪው አላህ እያልሽ። ለምሳሌ ሎጂካል ጠይቀት የኔ አጎት ተሰማ ቢሆን የጓደኛዬም አጎት ተሰማ ቢሆን የስም መመሳሰል እንጂ ሁለቱ የተለያዩ ሰዎች ናቸው። እውነት ነው፣ ስም መመሳሰል እንጂ አንድ አይነት አይደሉም። እሱ አልተባለም፣ የተባለው እግዚአብሔር ነው። እሱ ግን ባልተባለው ነገር እየተወቀስን ነው ባይነኝ እኔ። እሺ አሁን አንቺ እሺ ጥሩ፣ አንቺ ይሄንን እግዚአብሔር ብለሽ የምታመልኪውን ወይም ስም የሰጣሽውን አምላክ ከኢትዮጵያና ከኤርትራ ውጭ ሌላ ቦታ ይታወቃል? አይታወቅም እኮ። ይሄ እግዚአብሔር የሚለው መጠሪያ ከኢትዮጵያና ከኤርትራ ውጭ ይሄ ስም ሌላ ቦታ አይታወቅም። ከኢትዮጵያ እንኳን ስትወጪ የራስሽን ስም ሐሰን ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ራሱ የእግዚአብሔር ልጅ ነኝ ስላልኩ ልትገሉኝ ትፈልጋላችሁ የሚለው እዛ ጋር ነው። ራሱ አረበኛው ላይ ስታዩ ኢብኑላህ ነው የሚለው ማለት ነው። እሺ ተመልሰሽ አልተግባባንም። እዚህ ጋር ግን ተግባብተናል። አንቺ መግባባት ስላልፈለግሽ ነው እንጂ ተግባብተናል።
አይደለም የተግባባንበት ልንገርሽ። እግዚአብሔር መመሳሰል እንጂ የኛ እግዚአብሔር ይኸውልህ፣ የኛ እግዚአብሔር የተሰቀለ ነው፣ የሞተ ነው። እሱን ቆይ ልጠይቅሽ ነው። አታብራሪ። ቆይ አታብራሪ። እሱን ጥያቄ ስጠይቅሽ ቆይ የእግዚአብሔርን መሰቀል ለእኔ ያላ ነው ልጅ የሰጣችሁት ልጅ አለ ያላችሁት የኔን አላ ነው ያልክ ነው። ግን ኖ አልወጣኝም። ቆይ እሱን የእግዚአብሔርን መሰቀል ጥያቄ ስጠይቅሽ ትመልሽልኛለሽ። ነገር ግን እናንተ ለምሳሌ ቆይ እስኪ ለመሆኑ ግሪኩ ላይ እንግዲህ ኦሪጂናል ቋንቋው ባይብሉ አዲስ ኪዳን የተጻፈበት በግሪክ ነው። ግሪኩ ላይ ማን ነው የሚለው? እዚህ ጋር እናንተ እግዚአብሔር ነው ብላችሁ ያላችሁትን ኢየሱስ የእግዚአብሔር ልጅ ነው ተብሎ የተጻፈውን ማን ነው የሚለው? ማርቆስ ወንጌል፣ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ግሪኩ ማን እንደሚለው እንይ እስኪ። እስኪ ላላ ዮሐንስ 6:69 ላይ ክፈት። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ የሚለውን ማለት ነው። ሆነ አምነናል አውቀናልን ብሎ መለሱለት የሚለውን ክፈት። ቆይ ከፍትላት ተመልከቺ። ሄራን ኦሪጂናል ቋንቋው ባይብሉ የወረደበት ወይም የመጣበት አማርኛ እንዳልሆነ እንግባባለን እና ታምኛለሽ አይደለ? መቼም ሰሞኑን በአማርኛ ነው። እኔ ግሪክ አልችልም ማለት ግሪክ አልችልም። እኔ ሰላም አልችል መሰለኝ በአማርኛ ችግር የለም። ቋንቋ የተተረጎመልኝ አልሸውድሽም፣ አይዞሽ። እኔም አልሸውድሽም። ሐቁን ማሳየሽ የተጻፈው ማለት ነው። ወደ አማርኛ ከመተርጎሙ በፊት እግዚአብሔር የሚለው አማርኛ ግዕዝ ነው። ኢትዮጵያውያኖች ለራሳቸው ያዘጋጁትና ሲተረጉሙ ያስቀምጡት ነው እንጂ ኦሪጂናል ቋንቋው እንደዛ አይደለም። ለምሳሌ የኢትዮጵያ ቋንቋ ነው። አዎ የኢትዮጵያ ቋንቋ ነው። ኧረ አይደለም። ታዲያ የማን ነው? የምር አይደለም። ግን የማን ነው? እሺ ግዕዝ የምር የማን ነው? እንደ ግሪኩ ልክ እንደ አረበኛ ሌላ ሀገር ላይ መግባቢያ ቋንቋ ነው። የት ከኢትዮጵያ ውጭ የት ሀገር? የምር አይደለም። መረበት ጎግል ላይ እሺ የት ሀገር ነው? ስጭኝ። የት ሀገር ነው? እኔ የሌላ ሀገር ነው ካልሽኝ ይቀበልሻለሁ። ማስረጃ ካመጣሽልኝ ይቀበላለሁ። ችግር የለብኝም። የምር ሰርች አድርጌ አመጣለሁ። ችግር የለውም። ሰርች አድርገሽ ስታመጭልኝ እናወራለን። ተመልከቺ። ግሪኩ ላይ ምን ይላል መሰለሽ? ክርስቶስ ሆ ዮ ቱ ቴዮ። እዚህ ጋር ቴዮ ብሎ ነው ያስቀመጠው። ተመልከች፣ ጋድ የሚለው ላይ ማለት ነው። እናንተ እግዚአብሔር ብላችሁ የተረጎማችሁት ቴዮ፣ ይሄ ጋድ ብሎ ሰን፣ ይሄ ልጅ ብሎ ማለት ኦፍ ጋድ ሊቪንግ ዞንቶስ። ይሄ ቴዮ የሚለው ምንድን ነው? ይሄ ኦሪጂናል ቋንቋው ነው እንግዲህ ግሪክ። ቴዮ ብሎ ማለት አምላክ፣ ፈጣሪ ወይም አላህ ተብሎ የተጻፈው በአረበኛ ባይብል ላይ ራሱ ማለት ነው። እናንተ የምናላችሁት እግዚአብሔር ቴዮ ልንከው። ዳኒ እስኪ ዳኒ ላስገባህና አንተ በተወሰነ መልኩ እንቀጥላለን። ግን አንተ የምታወራው እኔ ሰውን ጠይቄ ከበኋላ እዚህ ጋር እንመለሳለን። እሺ ዳንዬ ታገሰን። ስለዚህ አየሽ አይደለ ግሪኩ ይሄ ነው። ወደ አማርኛ ከመተርጎሙ በፊት ቢራቢሮ። አሁን ወደ አማርኛ ስተረጉሙ ምን አደረጋችሁ እናንተ? እግዚአብሔር ብላችሁ ጻፋችሁት ወይም አስቀመጣችሁት። ይሄ እግዚአብሔር የሚለው መጠሪያ ቢራቢሮ ኢትዮጵያና ኤርትራ ውስጥ ብቻ ነው የሚታወቀው። ከኢትዮጵያ ውጭ እግዚአብሔር በሚለው የፈጣሪን ስም የሚያውቅ የለም። ነገር ግን ወደ ውጭ ሀገር አረብ ክርስቲያኖች ጋር ብትሄጂ እግዚአብሔር ማለት ነው። በመጀመሪያ ደረጃ እግዚአብሔር ማለት ምን ማለት ነው? እሱን ንገረኝ አንቺ። እኔም የአንቺን ሃይማኖት ልመልስ አልችልም። ልመልስ ብዬ ብል ጥሩ ስላልሆነ አንቺ መልሽልኝ። ምን ማለት ነው? የለም ብለሃል እኮ። ምን የለም ያልከው አንተ አይደለ? ኖ መጠሪያው እኮ ነው የምልሽ። ከኢትዮጵያ ውጭ ውስጥና ኢትዮጵያ ነው።
እግዚአብሔር የሚለው በሚለው ስም ኢትዮጵያ ውስጥና ኤርትራ ውስጥ ብቻ ነው የሚታወቀው። ሌላ ሀገር ይታወቃል? ይታወቃል? ይታወቃለሁ። የት ሀገር? ደመር እግዚአብሔር ማለት እኮ ምን ማለት ነው? አማርኛ እኮ አይደለም። ኖ ትርጉሙን አይደለም የምትነግሪኝ። የት ሀገር? አይደለም ጥያቄ። የት ሀገር ውስጥ? እኔ እኮ አሁን የስም ችግር የለብኝም። በየትኛውም ቋንቋ የስም ችግር የለብኝም። በቃ ችግር ከሌለብሽ ለምንድን ነው አረበኛው ላይ? ደስ ይለኛል እኮ ችግር ከሌለብሽ ቁርአን ላይ ደስ ነው የሚለኝ። እሺ ቁርአን ላይ አላህ ብሎ ያለውን ለምን አረበኛው ላይ አረበኛው ባይብል ላይ የተጻፈውና ቁርአን ላይ የተጻፈው በምዕራፍ 9 ቁጥር 30 ላይ የተጻፈው አንድ አይደሉም ልትይ ቻልሽ? ለምን? ኦኬ ጥሩ ጥያቄ ነው። እግዚአብሔር እኛ አንድ እግዚአብሔር አለ፣ ራሱን በሶስት አካል የገለጠ ኢየሱስ ክርስቶስ የእግዚአብሔር ልጅ ብለን እናምናለን። ስለዚህ ያንተ አላህ ደግሞ ገባ አንተ የምታመልከው አላህ ደግሞ ልጅ የለውም፣ አካል መለኮት ይኑረው አላውቅም። እሱን አንተ አስተምሮ ነው አንድ ነው ብለህ ነው የምታምነው። በሶስት አካል ራሱን አልገለጸ። እሱ ግን አንተ የኔ አምላክ ነው ካልከኝ እኔ ደስ ነው የሚለኝ እግዚአብሔር የምታመልከው፣ እኔ ችግር የለብኝም። ግን ደግሞ የአንተን አምላክ አይደለም። አላህ ራሱ እኛን እየወቀሰን ያለው ያላልነውን ነገር እኛ እሱን አይደለም ያለው እና እግዚአብሔርን ያለው። አረብ ክርስቲያኖች ደግሞ አላህ ነው የሚያምኑት። በቃ ችግር የለውም፣ ያለ መግባባት ችግር የለውም። ልጅ ነው የፈጣሪ ልጅ ነው እንደምትይ እኮ አሳየውሽ እኮ ከመጽሐፉ በሶስት ቋንቋ አሳየውሽ። በአማርኛ አሳየውሽ፣ በአረበኛ አሳየውሽ፣ በእንግሊዘኛ አሳየውሽ። ልጅ እንደምትሉት አምናችሁ እሱ አይደለም ያለው። እሺ ስሙን ታዩ፣ በቃ እሺ ስሙን ታዩና እግዚአብሔር የሰማይና የምድር ፈጣሪ ነው አይደል? እንዲሁ ቢራቢሮ እግዚአብሔር የሰማይና የምድር ፈጣሪ ነው አይደል? አዎ። እንዲሁም ሰው ልጆችን የፈጠረው እሱ ነው። መላእክቶችንም የፈጠረው እሱ ነው አይደል? ይሄ አንዱ አምላክ ሁሉንም የፈጠረው አንዱ አምላክ ከሆነው አንዳች እንኳን ያለ እሱ አልሆነም። ቆይ እሱን ታዩ። ሁሉንም ነገር የፈጠረው አምላክ ቆይ ሁሉንም ነገር የፈጠረው አምላክ ሁሉንም ነገር የፈጠረው አምላክ ይሄ አንድ አምላክ ነው። አረቦች አላህ ይሉታል በአረበኛ፣ አረብ ክርስቲያኖች። እስልምናን ታዩ። እንግሊዝኛ ተናጋሪ የሆኑ ሰዎች ጋድ ይሉታል፣ ካፒታል ሌተር ጂኦዲ። ኢትዮጵያውያኖች እግዚአብሔር ብለው ስም ሰጡት። እሺ ግሪኮች ቴዎ ይሉታል፣ ወይም አንዳንዴም ቴዎን እያለ ይመጣል። ኦኬ ይሄን ግሪኮች ቴዎ አሁን ያሳዩ ስለሆነ አይደለም እግዚአብሔር አላ ነው ብለህ ታምናለህ? እኛ እናንተ ሰዎች ናችሁ፣ እናንተ ናችሁ ልጅ የሰጣችሁት እንጂ እግዚአብሔር አላ ነው ብለህ ታምናለህ? ይሄን ከመለስክልኝ አልጨቃጨቅም። ኦኬ አንዱን አምላክ የሚወክል ከሆነ ህያው የሆነውን አምላክ አንዱንና ብቸኛውን አምላክ የሚወክል ከሆነ እቀበላለሁ። ምን ችግር አለው? ምክንያቱም እግዚአብሔር የሚለውን እንዳልኩሽ ኢትዮጵያ ውስጥ አምጥታችሁን የተረጎማችሁት ሌላ ቦታ አይታወቅም። አንቺ አሁን ከኢትዮጵያ ፓስፖርት ኢሚግሬሽን ሂደሽ ስምሽን ቢራቢሮ ብለሽ ፓስፖርት ላይ አስቀመጥሽ አይደለ? ቢራቢሮ ወደ ውጭ ሀገር ወደ አሜሪካ ልትሳፈሪ ነው። አሜሪካን ሀገር አሁን እንግሊዝኛን የሚናገሩ ቋንቋ አይደል? ቢራቢሮ የሚለውን ስምሽን አሜሪካን ሀገር ስትገቢ ታስተረጉሚዋለሽ በእንግሊዝኛ። ከሰዎች ጋር ለመግባባት ሰዎች ቢራቢሮ በሚለው በተረፍ ላይ እያሉ እንዲጠሩሽ ታስተረጉሚያለሽ። ትርጉም እኔ እኮ የትርጉም ችግር የለብኝም። አንተ በቃ የትርጉሙ ለውጡን እኮ ላሳይሽ ብዬ ነው። አንቺ ፓስፖርትሽ ላይ ኢሚግሬሽን ሄደሽ ቢራቢሮ ከበደ እባላለሁ ብለሽ መታወቂያ አሳይተሽ የቀበሌ መታወቂያ አሳይተሽ ፓስፖርት አወጣሽ። ከኢትዮጵያ ቪዛ ተሰጥቶሽ ወደ አሜሪካ ልትሄጂ ነው። አሜሪካን ሀገር አማርኛ የለም፣ ነገር ግን እንግሊዝኛ ተናጋሪዎች ናቸው። ልክ ኤርፖርት ላይ ስትገቢ ስሜ ይህ ነው ብለሽ ፓስፖርትሽን ታሳያለሽ። ነገር ግን ስምሽን
ባተርፍላይ ከበደ እባላለሁኝ። ከበደ ማለት ሄቪ ማለት ነው። ባተርፍላይ ሄቪ እባላለሁ ብለሽ ትነግሪያቸዋለሽ? አልነግራቸውም። በከበደ ነው የምነግራቸው። አዎ በስምሽ ስሜ ቢራቢሮ ከበደ ነው የሚባለው ብለሽ ፓስፖርትሽ ላይ ኦልሬዲ ተጽፏል። ከዛ ከአሜሪካን እንደገና ደግሞ ቻይና በረርሽ። 99 ስሞች አሉት። ስለዚህ ለምንድነው ስሞች የስም መቀየር ማተር ያደረገን እያልክ ነው? እሱን እመጣልሻለሁ፣ ላስረዳሽ ነው። እሱ ላይ እዚህ ላይ አማርኛው ላይ አንብበሽው ከሆነ ህያው የሚላለው ስምዖን ጴጥሮስ መልሶ አንተ ክርስቶስ የህያው እግዚአብሔር ልጅ ነህ አለ። ህያው ብሎ ማለት ዘላለማዊ መጨረሻ የሌለው የማይሞት ብሎ ማለት ነው። እንደ እስልምና አስተምህሮት ደግሞ አልሐይ የሚለው ከ99 ስሞቹ አንዱ ነው፣ ባህሪው ነው። መጀመሪያ የመጣው መጽሐፍ የቱ ነው? መጀመሪያ የመጣው መጽሐፍ የቱ ነው? መጀመሪያ የመጣው መጽሐፍ የቱ ነው? ፈጣሪ በየዘመኑ ለነቢያቶች መለኮታዊ መመሪያን ሰጥቷል እኮ። ከቁርአን የመጣው ምንድን ነው? ስለዚህ እኔ ማምነው ልንገርህ፣ ከመጽሐፍ ቅዱስ የተወሰደ ነው ብዬ ነው ማምነው። ግማሹ የሆኑ ነገሮች ተለዋውጠዋል እዛ ላይ ተቀምጣል ብዬ ነው ማምነው። አሁን ለምሳሌ መጀመሪያ የመጣው ነው ማመን። ስለዚህ አንተ የምትለው እንደዚህ ነው እንደዚህ ነው እኮ እንደዚህ ነው ካልክ ከዛሬ ተወስዶ እንዳልሆነ ምንድን ነው ማስረጃክ? ኦኬ በመጀመሪያ ነው ሰዎቹ ላይ ነው ማህበረሰቦቹ ላይ ነው። ካጠፉት አጠፉት፣ ከበረዙት በረዙት። አሁን እኛ ምንልሽ ምንድን ነው? የፈጣሪ ቃል ይበረዛል ማለት ነው። የፈጣሪ ቃል ይጠፋል እያልክን ያለው? አዎ አማኞች ሐቀኞች እውነተኞች ካልሆኑ ይበርዙታል፣ ይጨምሩበታል፣ ይቀንሱበታል። አሁን ይሄ ቁርአን ላለመጥፋቱ ምንድን ነው እሱ ማረጋገጫ? ይሄም ሊጠፋ ይችላል ማለት ነው። ቁርአን አይጠፋም። አለመጥፋቱን ማረጋገጫ ልስጥሽ። ዓለም እንደማይጠፋ አላህ እንደሚጠብቀው ተናግሯል። አንድ ሁለተኛ፣ በሰዎች ልቦና ውስጥ ቁርአንን ለየት የሚያደርገው ቢራቢሮ ያንኛው ለምን ጠፋ ይሄኛው ለምን ማለት ማዳላት አይሆንም። ማዳላት አይሆንም። ለነዛ የተሰጠው መጽሐፍ ማዳላት አይሆንም። እንዴት ነው የማይሆን? እንዴት እንደማይሆን ላሳይሽ። መጽሐፍ ቀደምት ነቢያት ለነቢያቶች የተሰጣቸው መመሪያ ለማን ተላለፈ? ለሚቀጥለው ጄኔሬሽን ተላለፈ። የሚቀጥለው ጄኔሬሽን ከዛ ወደሚቀጥለው ጄኔሬሽን እየተላለፈ የሚመጣ ነገር ነው። አንቺ ወላጅ አባትሽ አንድ ነገር አደራ ብሎ ቢሰጥሽ ያን አደራውን ከበላሽ ጥፋቱ የወላጅሽ ሳይሆን የአንቺን የሚሆነው። አባትሽ የሰጠሽን ለምትወልጂው ልጅ በሐቀኝነት ያለመጨመር፣ ያለመቀነስ፣ ያለመርሳት ማስተላለፍ ያለብሽ አንቺ ነሽ። አንቺ ላይ ደርሶ ከጠፋ ችግሩ ያንቺ ነው፣ የአባትሽ አይደለም። አንቺ ደግሞ ለልጅሽ ካስተላለፍሽ በኋላ አባትሽ የሰጠሽን ነገር ለልጅሽ ከሰጠሽ በኋላ ልጅሽ ቢያጠፈው አንቺ ተጠያቂ አትሆኝም፣ ወይም አባትሽ ተጠያቂ አይሆንም። ልጅሽ ነው የተዘናጋው፣ ልጅሽ ነው ያጠፋው፣ ልጅሽ ነው የጨመረበት፣ የቀነሰበት፣ የከለሰው። ተግባባን? አሁን እስልምና ምንድን ነው መስለሽ የሚያስተምረው? የፈጣሪ ቃል ነው። እንዴት ነው በሰው እጅ ሊጠፋ የሚችለው? በሰው እጅ ሊጠፋ የቻለው የሰው ልጆች እጅ ገብቶበታል፣ ተበርዟል። ለምሳሌ መበረዙን በአንድ ጥቅስ እንኳን ብቻ ላሳይሽ እችላለሁ፣ ወይም በመጽሐፍቶች። አንቺ ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። ጥሩ፣ ኦርቶዶክስ ነሽ። ተመልከች፣ እዚህ ጋር አንድ ነገር ላሳይሽ ዛሬ። ኦርቶዶክስ ነሽ፣ ተመልከች። እነዚህ የተለያዩ መጽሐፍቶች የአማርኛ መጽሐፍ ቅዱስ 80 አህዱ፣ ይሄ 81 መጽሐፍ አለው። አማርኛ አዲሱ መደበኛ ትርጉም ይሄ 66 መጽሐፍ አለው። እንዲሁም ካቶሊካዊት እኔ እኮ ጠይቁ የእነዚ የተበረዙ መጽሐፎች የት ናቸው ብዬ ነው እኮ ላሳይሽ ገብቷል። መጽሐፍ ቅዱስ ውስጥ ናቸው። አዎ እዚህ መጽሐፍ ውስጥ ነው ያሉት። ይሄ መጽሐፍ ተበርዟል፣ ተጨምሮበታል፣ ተቀንሶበታል። ለምሳሌ ከዚህ መጽሐፍ ውስጥ ተውራትና ኢንጂል መጽሐፍ ቅዱስ ነው። ጉድ እኮ ነው። ይኸውልሽ፣ ቆይ አንድ ጥቅስ ላሳይሽ። እስኪ አንድ ጥቅስ ላሳይሽ። ማንኛውም እዚህ መጽሐፍ ውስጥ ብሉይ ኪዳንና አዲስ ኪዳን ብላችሁ በያዛችሁት መጽሐፍ ማለት ነው ቢራቢሮ፣ እናንተ ዛሬ ላይ በዚህ ዘመን ብሉይ ኪዳንና አዲስ ኪዳን ብላችሁ በያዛችሁት መጽሐፍ ውስጥ ሐቅ አለ፣ ውሸት አለ፣ እውነት አለ።
የፈጣሪ ህግጋቶች አሉ። የፈጣሪ ህግጋቶች ያልሆኑ ተጨምረውበታል፣ ተቀንሶበታል። ቁርአን ተውራትና ኢንጂል ተበርዟል የሚል ስጠኝ እስኪ ማስረጃ። እውነት ማየት ትፈልጋለሁ። ከቁርአን ነው ያ ከቁርአን አምላክህ ተበርዟል እንዳለ ከቁርአን አሳየኝ። በእጆቻቸው የሚጽፉ ኑሮ አዲስ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላህ። ሐሰን ይዲና ደህና ነህ? አልሐምዱሊላህ። እሺ ተመልከቺ ሻቢ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ምን ይላል መሰለሽ? ያህዌ የሪኤ እንዴት ነህ ሰላም ብያለሁ። ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። ለእነርሱም ከዚያ እጆቻቸው ከጻፉት ወዮላቸው፣ ለእነሱም ከዚያ ከሚያፈሩት ኃጢአት ወዮላቸው ይላል። ለእነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ለሚገዙበት እነዚህ መጽሐፍቶች ተመልከች። የታለ የተውራትና ኢንጂል ተበርዟል የሚል ወገናችን ስለምን ስለ የትኛው መጽሐፍ ያወራ እንደሆነ ምን እንደው ቆይ እስኪ ልመልስልሽ። አሁን ብዙ ጥያቄሽን እያራዘምሽብኝ እኔ ጥያቄን ሳልጠይቅ መውጣት የለም። ቆይ ጥያቄሽን ስለሃለው ችግር የለም። እሺ ስቀልድ ነው። እሺ ማለት አንዱን ጥያቄ ስትመልስ ሺህ ጥያቄዎች ነው ይዘው የሚመጡት። ለምን እንደሆነ አላውቅም። እንደዛ ነው። እኔም አንቺ አሁን አንድ ጥያቄ ጠይቄሽ አንድ ጥያቄ መለስኩልኝ ስትይ ሺህ ጊዜ አእምሮዬ ውስጥ ሌላ ነገር ይመላለስብኛል። ልክ እንዳንቺ ማለት ነው። አሁን ምን መሰለሽ ቁርአን በግልጽ ሰዎች ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያ በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው አለ። እናንተ ዛሬ እነዚህ መጽሐፍቶች ከፈጣሪ ናችሁ ብላችሁ ታምናላችሁ አይደል? ወየውላቸው ማስጠንቀቅ። ተውራትና ኢንጂል ጠይቋቸው እኮ ነው ጭራሽ። አቤት አቤት። አንዴ ካላስቸገርኩ አሁን እየጠየቀች ላለው ጥያቄ ሱረቱል በቀራ ከ75 ጀምረህ ታነብላታለህ። 75 ላይ ሂድ። እኔ 79 ላይ ነው እያነበብኩ የነበረው። ከ75 አውዱ የሚጀምረው ከዛ ጋር ነው። ተመልከች ቢራቢሮ 75 አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡት ሲሆኑ እናንተ ማመናቸውን ትከጅላላችሁን? እኔ አሁን በእናንተ በኦርቶዶክስ መጽሐፍ አንድ ነገር ማሳየሽ ነገር አለ። በጣም ከባድ ነገር ነው። አንዴ መጽሐፍ የለም መኪና ላይ ነው። አይ ከባድ። ይሄ ራሱ እኮ ከብዶ በጣም ብዙ ቦታ እየሄድን ያለ ነው። ቆይ ላሳየሽ ነገር አሁን እኔ የምፈልገው ቆያሲን አሁን ምን እንደምታደርገው መሰለክ ተውራትና ኢንጂል ተበርዟል የሚል አላህና ወይ ደግሞ ነብይህ መሐመድ የተናገረው ካለ ሳየኝ። ይሄ በዋጋ ከምትገዙ ይሄ ስለሱ ስለማውራት ምንድነው ማስረጃው? ምን ደጅ ወጥቼ ነበር። ምንድን ነው ያልሽው? ለምሳሌ እሱ እየተናገረ ያለው ስለ ፍቅር ሲዝም ቢሆንስ? ፍቅር ሲዝም አሁን የራሱ መጽሐፍ እያማች አትጨማምሪ። እኔን አትመኝ በሌለሁበት። እሺ የምር ምን እየሰሙ ካለ ለእኔ ጉድ እኮ ነው። እንደውም ቆይ ዛሬ በጣም ጨመቅሽኝ አይመስልሽም? አይ ተው እስኪ እንደውም ጨምቀው። እኔ ጥያቄ ያላወቀ ሰው ነው ጥያቄ የሚጠይቀው እኮ እውቀት ያለው ሰው አይጠይቅም። ችግር የለም አይዞሽ። ዛሬ እኔ ብዙ አስተምረሽኝ ትወጫለሽ ወይም ተምረሽ ትወጫለሽ። እሺ ይሄንን መጀመሪያ ከ75 ጀምሬ ላንብብና ከዛ እንቀጥላለን። እሺ አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡ ሲሆኑ ለእናንተ ማመናቸውን ትከጅላላችሁን? እነዚያንም ያመኑትን ባገኙ ጊዜ አምነናል ይላሉ። ከፊላቸውም ወደ ከፊሉ ባገለለ ጊዜ አላህ በእናንተ ላይ
በገለጽላችሁ ነገር እጌታችሁ ዘንድ በእርሱ እንዲከራከሯችሁ ትነግሯቸዋላችሁን? አታውቁምን? ይላሉ። አላህ የሚደብቁትና የሚገልጹትን የሚያውቅ መሆኑን አያውቁምን? ከነሱም መጽሐፉን የማያውቁ መሀይማን አሉ፣ ግን ከንቱ ምኞቶችን ይመኛሉ። እነርሱም የሚጠራጠሩ እንጂ ሌላ አይደሉም። ቁጥር 79 ላይ ያመጣሁት ማለት ነው። ለእነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። ለእነርሱም ከዚያ በእጆቻቸው ከጻፉት ወዮላቸው። ለእነርሱም ከዚያ ከሚያፈሩት ኃጢአት ወዮላቸው። ምን በማድረጋቸው? መጽሐፍትን ጽፈው በእጃቸው ይህ ከአምላክ ነው ለሚሉት ነው። አሁን መስረጃ ወዮላቸው ማስጠንቀቂያ ነው እንጂኛ ተበላስቷል ያነኛው ብሎ የሚናገር የለም። ማስጠንቀቂያ እየተሰጠ ነው። 75 ላይ እኮ አንብቦልሻል እኮ ቢራቢሮ አላየሽውም ነበር? አይቼዋለሁ። ተውራትና እንጂል ተበርዟል የሚል የለም። ማንም አላለም። ይሄ እናንተ የምትሉት ነው። ለአይሁዶች ተቀጥላ ሳይ ቃይኔ እቀጥላለሁ። አብሽር ተመልከች። አንድ ነገር ላስረዳሽ ዛሬ። እስቲ ኦርቶዶክስ ነሽ፣ መጽሐፍን ትቀበያለሽ። ምን አንድ ነገር ላሳይሽ ነው ዛሬ 81 ላይ እኔ እንትን ከዳኒ ሄደች ኦርቶዶክስ ጋራ መወያየት ይመቸኛል። ለምን ቢባል 81ዱን ስለሚቀበሉ ለማውራት ቀላል ነው የሚሆነው። ተመልከች እዚህ ጋር ምን እንደሚል መጽሐፈ እዝራ ሱቱኤል። ይሄ መጽሐፍ አንብበሽ ታውቂያለሽ? ቢራቢሮ በ81ዱ መጽሐፍ ውስጥ ነው የሚገኘው። አንብበሽው ታውቂያለሽ? አለሽ? ምን ይላል? መጽሐፈ እዝራ ሱቱኤል የሚባል መጽሐፍ አንብበሽ ታውቂያለሽ? አላውቅም። ኦኬ። መጽሐፈ እዝራ በ81ዱ መጽሐፍ ውስጥ እዚህ ላይ ይገኛል። እዚህ ጋር መጽሐፈ እዝራ 1፣ መጽሐፈ እዝራ ሱቱኤል፣ መጽሐፈ እዝራ ካልዕ የሚባል መጽሐፍ አለ በ81ዱ ውስጥ ማለት ነው። አሁን ላንብብልሽ። ምን ይላል መሰለሽ? ቁጥር 23ኛው ላይ የዘመኑ ፍጻሜልና መልሼም እንዲህ አልኩት፣ አቤቱ ጠይቀሃለሁ፣ እንግዲያው እናስብ ዘንድ ልብ ለምን ተሰጠን? እኔ ግን የልዑል መንገድ ጠይቅ ዘንድ አልወደድሁም፣ ሁል ጊዜ በእኛ ላይ ስለሚያልፈው እንጂ። እስራኤል በውርደት ለአሕዛብ የወደድከው ሕዝብ ኃጢአተኛ ሕዝብ ተሰጥቶናልና የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈው ቃል ኪዳን የለምና ይላል ቢራቢሮ። ይሄ እናንተ መጽሐፍ ላይ ያለ ነው። መጽሐፈ እዝራ ሱቱኤል ምዕራፍ 2 እንደምታመጣ ገምቼ ነበር መጀመሪያ አካባቢ። አይደለም የምር የት ነው የጠፋው ስልህ ኦሪት ጠፍታለች የሚል እንደምታመጣ ገምቼ ነበር። ግን ኦሪትና እንትን አንድ ናቸው እንዴ? ምን ይሄ ስሙ ምን ነበረ? ተውራት፣ ኢንጂልና ተውራት እሱ ነው ብላችሁ ታምናላችሁ? እኔ እኮ አሳየኝ ያልኩት ኦሪት እናንተ ብላችሁ የምታምኑት ኦሪት። ቆይ አይደለም እናንተ ብላችሁ የምታምኑት ተበርዟል ካላችሁ ከየት አመጣችሁ? በእኛ ኦኬ፣ እኛ መጽሐፍ ላይ የተጻፈውን ትቀበላላችሁ ማለት ነው። እሱ ጠፍቷል ካላችሁ የእኛን መጽሐፍ ቅዱስ ኦሪት ጠፍታለች የሚለውን ይዛችሁ ነው እያወራችሁ ያላችሁ? ኖ ኦሪት ማለት እኮ ምን ማለት ነው? በእናንተ መጽሐፍ ጠፍታል ተውራትና እንጂል የሚል የለም ማለት ነው። ኦሪት ማለት ነው። ኦሪት እኮ የሙሴ ሕግጋት ነው። ከተውራት ውስጥ ያለ ሕግጋት እኮ ነው። ሌላ እኮ አይደለም እኮ። አንተ እኮ ገብቶኛል። አንተ የተቀበልከው እሺ፣ አንተ የተቀበልከው መጽሐፍ ቅዱስ ላይ ስላለ ነው ማለት ነው እንጂ በአንተ መጽሐፍ የተጻፈ የለም። ይኸውልሽ
ቅድም እኮ እያልኩሽ ነበረ። ፈጣሪ የሰማይና ምድር ፈጣሪ የሆነው ለቀደምት ነቢያት መጽሐፍን ሰጥቷል፣ መመሪያን ሰጥቷል። እነዚህ መመሪያዎች ነቢያቶች ለሚቀጥለው ትውልድ የሚያስተላልፉ መቼም ዘላለማዊ አይደሉም አይደል እንዴ? ነቢያቶች ዘላለማዊ ናቸው? ኃላፊዎች ናቸው። ለሚቀጥለው ትውልድ አስተላልፈው ይሄዳሉ። ያ ትውልድ ነቢያቶች ያስተላልፉላቸው መልእክት፣ ህግጋት እንዲሁም መጽሐፍት የመጠበቅ ኃላፊነቱ አለባቸው። ካልጠበቁት ትውልዱ ነው ተጠያቂ፣ ካጠፉት፣ ከበረዙበት፣ ከጨመሩበት፣ ከቀነሱበት። አሁን እኛ እያልናቸው ያለው ይሄ መጽሐፍ ለምሳሌ እሺ በ80 አሐዱ አንቺ እንትን ኦርቶዶክስ ስለሆንሽ መጽሐፍ የአምላክ 80 አሐዱ የፈጣሪ ቃል ነው፣ ፈጣሪ ለነቢያቶችም መለኮት ግልጠት የተጻፈ ነው ብለሽ ሀሰን አዲስ ኪዳንን ትቀበላለች አይደለ? አንደኛ ቆሮንቶስ ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 19 ላይ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል አጠፋለሁ ብሎ ተጽፏል ይላል። ኢሳይያስ 29:14ም በተመሳሳይ እባክሽን ወገናችን ውዴ አንድ ቢራቢሮ ታገሽ። ዋናው ነገር መጥፋቱን አይደለም፣ መጽሐፍ ቅዱስ መጥፋቱን አይደለም እየነገርሽ ያለው መሰለኝ። መበረዙ ሙሉ በሙሉ ጠፍቷል ሳይሆን ቢራቢሮ ተበርዟል። አምላክሽ ብሎሻል ወይ ነው የኔ ጥያቄ። አምላክሽ ወይ ነብይሽ ብሎሻል ወይ ተበርዟል ብሎሻል ወይ? ቁርአን ነው ቁርአን ብሎኛል። አምላክ አላህ Subhanahu Ta'ala ብሎኛል። ግን ደግሞ በዛው ልክ መጽሐፍ ቅዱስ እንደጠፋ ይናገራል። የኔ ወድ እሺ፣ አሁን ቅድም ብዬ ኦሪትን አልቀበልም ኦሪትና አዲስ ኪዳን አንድ ናቸው ወይ ስትይ ነበር። አዲስ ኪዳን ላይ ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 19 ላይ ምን ይላል? እግዚአብሔር የጥበበኞችን ጥበብ አጠፋለሁኝ የአስተዋዮችንም ማስተዋል አጠፋለሁ ተብሎ ተጽፏል አለ ኢሳይያስ 29:14። ስለዚህ ቆይ ፈጣሪ ሆይ ሲጀመር እግዚአብሔር የሚባል አምላክ የለም ውዴ። እግዚአብሔር የሚባል ከቦሌ ያልፍም። ኧረ ቆዩ አንዴ ማርያም ቆይ አንዴ። እሺ ቢራቢሮ ቁርአን በጥቅሉ እያለ ያለው ከቁርአን በፊት ለነቢያቶች መለኮታዊ መመሪያ ተሰጥቷል። እነዚህ ነቢያቶች ደግሞ ለተከታዮቻቸው ላሉበት ማህበረሰብ በህይወት እያሉ አስተምረዋል፣ ሰብከዋል፣ ህግጋትን አሳይተዋል። ጥያቄ ግልጽ አልሆነልህም መሰለኝ። እሺ አታስረዳትም። በቃ ወንድምየው አብሽሪ። ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 19 እስከ 20 ያለውን 20ኛው ላይ ጥያቄ ነው። ሂራን ቆይ አንቺ ችግር የለም። እሺ ማማዬ እሺ አብሽር ቀጥይ መሬም። እሺ ምዕራፍ 20 ላይ ጥበበኛ የት አለ? ጸሐፊ የት አለ? የዚች ዓለም መርማሪስ የት አለ? የእግዚአብሔር የዚች ዓለም ጥበብ ሞኝነት እንደሆነ አላደረገም አለ። አስረዳት ክፈትና ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 19 እስከ 20 21ም ራሱ እንደዛው ነው። አሁን አንድ ነገር ማለት በዛሬው ውይይት አንድ ነገር ይዘሽ እንድትወጪ ነው። አንድ ነገር ተምረሽ እንድትወጪ ነው። እኔም አንድ ነገር ተምሬ እንደወጣ ነው። እንዲሁም እዚህ ጋር የተሰበሰቡት ሰዎች ማለት ነው። እስልምና ቁርአን መለኮታዊ መመሪያ ሆኖ ለነቢያቶች መደምደሚያ የሆኑት ወደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከመወረዱ በፊት ከመምጣቱ በፊት ከመሰጠቱ በፊት መለኮታዊ መመሪያ ለሌሎች ነቢያቶች ተሰጥቷል። ምን እንዲያደርጉበት? ማህበረሰቦቻቸውን እንዲያስተምሩበት፣ እንዲሰብኩ፣ ህግጋትን እንዲያሳዩ፣ አምላክን እንዲያመልኩ፣ ከጣዖት አምልኮ እንዲርቁ። ከጊዜ በኋላ ግን ለምሳሌ ሙሴ በሙሴ ዘመን ሲያስተምር ሲሰብክ የነበረው ሙሴ ነው። ምንን ይዞ? ተውራትን ይዞ ኦሪትን ይዞ። በኦሪት ውስጥ ምን አለ? ህግጋት አለ። ሙሴ አለፈ፣ ሞተ። ሙሴ ከሞተ በኋላ ኃላፊነቱ የማን ነው? የቀሳውስቶች ነው፣ የራቢዎች ነው፣ የመምህራኖች ነው፣ ወይም የሸኮች ነው። በዚህ ዘመን ሸክና ቄስ ወይም ራቢ እንደምንለው ማለት ነው። እነዚህ ሰዎች ኃላፊነቱን ተሸክመው ኃላፊነቱን በእውነትና በሐቅ የመወጣት በታማኝነት የማገልገል የእነዚህ ሰዎች ኃላፊነት ነው። ነገር ግን በዛ ፈንታ ምን አደረጉ?
መጽሐፍን ጨመሩ፣ ቀነሱ፣ በረዙ። አንቺ ወተት ገዝተሽ ነይ ተብለሽ ሱቅ ብትላኪ ባለ ሱቁ ሄደሽ ወተት ስጠኝ ትይዋለሽ። ወተት ገዛሽ። ባለ ሱቁ ግን ወተትና ውሃ ነው ቀላቅሎ ይሰጠሽ የሸጠልሽ። እቤት ከመጣሽ በኋላ ተቀላቅሎበታል አልተቀላቀለበትም ሰውየው አልነገረሽም። ነገር ግን እቤት ስትደርሺ የውሃ ቅልቅል መሆኑን ስታቂ ሄደሽ እንዴት ወተት ሽጥልኝ ብዬህ ውሃ ቀላቅለህ ሰጠኸኝ ብለሽ ብትይው ሊክድ ይችላል፣ ላያምን ይችላል። አይ ቀላቅዬበታለሁ፣ አሁ ትንሽ ጠብ አድርጌበታለሁ ብሎ ቢልሽ ምን ትያለሽ? ይሄን አይደለም የሚጠውቅም፣ ዋጋዬን መልስ ነው የምትይው፣ ፍራንኬን መልስ ነው የምትይው። ስለዚህ ከነቢያቶች ህልፈት በኋላ መጽሐፍቶች ተጨምሮባቸዋል፣ ተቀንሶባቸዋል። ለዛም እኮ ነው ኢየሱስ ክርስቶስ የመጣው። ኢየሱስ ክርስቶስ የተወለደው ሊያስተምር ነው። የአይሁድ ዘሮችን ወይም እስራኤላውያኖችን የተወለደው ዓለምን ሊያድን ነው። ሰዎች ልጆች በኃጢአት ስለወደቁ እሱን እናወራበታለን። እሱ አይደለም እርሱ ሌላ የመወያያ ርዕስ ነው። እኔ እኮ ጥያቄ ሳልጠይቃችሁ የራሳችሁ የፈጠራችሁትን ጥያቄ ነው እየመለሳችሁ ያላችሁት። የኔ ጥያቄ እኔ እስክጨርሱ ድረስ ነው የጠበቅኳችሁ እንጂ ምንም የኔ ጥያቄ አላገኛችሁም። አሁን ለምሳሌ አምላካችሁ ተበርዟል ካላላችሁ ለምንድን ነው እናንተ ተበርዟል የምትሉት? አምላካችሁ ተበርዟል፣ ኢንጅልና ተውራት ተበርዟል፣ ቁርአን ግን አልተበረዘም። ትክክለኛ ነገራችሁ እና ጥያቄ ልጨርስ አንዴ። ይኸው አሳየውሽ እኮ እዚህ ጋር በእጃቸው የሚጽፉትን። እሺ እኔ አሁን እንዴት አድርጌ ላስረዳሽ? እሺ ከዚህ በላይ ይህንን ቁርአን 7ኛው አንቀጽ ተመልከች ምን እንደሚል። ቆይ አንብቢልኝ እስኪ ይሄን አማርኛውን። ይሄን አማርኛው ስለሌላ መጽሐፍ ኢንጅልና ተውራት ስለምንድን ነው ተበርዟል አላለም እኮ። ስለሌላ መጽሐፍ እያወራ ነው። ስለሌላ መጽሐፍ እያወራ ነው። ስለ ፍቅር ሲዝም መጽሐፍ ያወራ በምታውቃላችሁ አሁን እሺ እሱን ተወው በቃ ችግር የለውም። ተወው በቃ ጥያቄህን ጠይቅና እኔም ልውጣ። እሺ ጥያቄ ልጠይቅ። ሰላም አለይኩም። ወአለይኩም ሰላም ቢራቢሮ መጀመሪያ የሆነ እዚህ ጋር ግን ያልተግባባችሁት ነገር አለ። አንድ ኢትዮጵያ አንድ ጊዜ አፎ በላይ መርሐባ አብሽር። እሺ ቢራቢሮ መጀመሪያ እዚህ ጋር ፋውንዴሽን እንስራ። መጀመሪያ መነሻ ነገር ማለት ነው። ለእስራኤል ልጆች መጽሐፍ ተሰጥቷቸዋል ብለሽ ታምኛለሽ? ለምሳሌ የነሱ መጽሐፍ ተባለውና ቆይ ወደዛ ለመጣለሽ ነው። መጀመሪያ ፋውንዴሽን አንዴ ተመጣጣላችሁ ከሌለው የኔ ጥያቄ አላለቀም። ቆይ አንዴ አሁን እንደዛ ካላችሁ ለምንድን ነው እሱ ቁርአን ላለመበረዙ ምንድነው ማስረዳችሁ? ቁርአንም ሊበረዝ ይችላል። ምክንያቱም ያኛውም ያለህ ቃል ነው የተበረዘው። ይሄ ላለመበረዙ ምንድነው ምክንያቱ? አይ ይሄኛው አይበረዝም ካላችሁ የስፔሻል ያደረገው ከነዛዎቹ መጽሐፍ ምንድነው? እሺ መጀመሪያ እነዛ መበረዛቸውን ካመንን በኋላ ቁርአን ለምን እንደማይበረዝ ቀጥሎ የሚመጣ ጥያቄ ነው። መጀመሪያ እነዛ መበረዛቸውን እናሳይሽና ከዛ በኋላ ነብይህም ተበርዟል አላለም። ይሄ እናንተ ምእመና አዳምጪ እናሳይሽ። ስለዚህ አሁን መጀመሪያ አንቺ ለእስራኤል ልጆች መጽሐፍ ተሰጥቷቸዋል ብለሽ ታምኛለሽ? ወይም ለሙሴ መጽሐፍ ተሰጥቷል ብለሽ ታምኛለሽ? እኛ ጋር መጽሐፍ ተሰጥቷል መጽሐፍ ወርዷል የሚባል ነገር የለም። ለእስራኤል ልጆች ሙሴን የሚያስተምርበት መመሪያ መለኮታዊ የሆነ መመሪያ ወርዶለት ነበር አልወረደም? በመጽሐፋችን ወረደ ተሰጠውም ይሁን ወሬቨር ወረደም ይሁን ለሙሴ ተሰጠው ወይም ደግሞ ሙሴ ለህዝቦቹ የሚያስተምርበትን መለኮታዊ የሆነ ራዕይ ነበረው አልነበረውም? እነዚህ መጽሐፍቶች ለማን የተሰጡ ናቸው? ቆይ አሰን አንድ ይመጣልኝ። ያን ነገር ታምያለሽ አታምኝም? እኔ ተሰጠ ወረደ ሳይሆን እግዚአብሔር ራሱ በራእይ ተገለጠላችሁ። ወረደ ተሰጠ ቃላት ጠይቀውና ኦሪት ለማን ነበር የተሰጠው? ወይም ኦሪት የማን መጽሐፍ ነበር? በሌላ አባባል ለእስራኤል ልጆች የተሰጠ ነው። ጥሩ እሺ አሁን አምነሻል። ስለዚህ ለእስራኤል ልጆች ኦሪት ነበራቸው መተዳደሪያቸው አይደል? አይ መጽሐፍ ቅዱስ እንቀበለዋለን ማለት ነው።
ይኸውልሽ ያልተጠየቅሽው ነገር ከምትመልሺ መጀመሪያ የጠየቅኩሽን መልሽልኝና ከዛ በኋላ አንቺ ጥያቄ መልስልሽ። አሁን ያልሽ ኦሪት ለእስራኤል ልጆች ነበራቸው አልነበራቸው? ምን ኦሪት ለእስራኤል ልጆች መመሪያ ተደርጎ ተሰጥቷቸው ነበር? አይሰማኝም። አንዴ ድምጽ ቀንስ። ኦሪት ወይም ደግሞ በአረበኛ ተውራት አላውቅም። ለእስራኤል ልጆች የሙሴ መጽሐፍቶች ነበሩ አልነበሩም? እነዚህ አሁን ሐሰን የሚያሳየሽ እነዚህ አምስቱ መጽሐፍቶች የሙሴ መጽሐፍ ነበሩ አልነበሩም? ነበሩ። ቴንክ ዩ። ስለዚህ ከነበሩ ያንን እንደተበረዘ ነው አሁን እያሳየንሽ ያለን። በራስሽን መጽሐፍ ቅዱስ እናሳይሻለን እንዴት እንደተበረዘ። ሐሰን አንድ ጊዜ ሱረቱል ማኢዳ ቨርስ 12 ላይ ትሄድልኛለህ? የኔን ቆይ መጀመሪያ እንድታባ የኔን መጽሐፍ ተቀበለዋለህ? ያንቺ መጽሐፍ መቀበል አለመቀበል አይደለም አሁን እዚህ ጋር እያወራን ያለ ነው። አሁን መጀመሪያ የጠየቅሽው እነዛ መጽሐፍቶችን መበረዛቸውን የሚያሳይ የቁርአን አያ ስጡኝ ነው ያልሽው አይደል? እናንተ ነው እንጂ የምትሉት ቁርአኑ አላህም ሆነ ነብያችሁ አላለም። እናንተ ነው እያላችሁ ያላችሁ እያልሽ ነው አይደል? እንደውም እሱ ምን ይላል መሰለ ቅድም 1094 ላይ መታችሁ ደው እሱን ተይው። አሁን መጀመሪያ ይሄኛው እንጨርሰው። የተበረዘ መጽሐፍ ጠይቋይላችሁማ ሐሰን እንጌጅ አርጋ ሂራን ቢራቢሮ ይኸውልሽ፣ እኔ አንቺ ተምረሽ ቁም ነገር ይዘሽ እንድትወጪ ነው የምፈልገው። ተጨቃጭቀሽ ከኛ ጋር ሰጣ ገባ ገብተሽ እንድትወጪ አልፈልግም። ከኔ ጋርም ሆነ ከሌሎች ሰዎች ጋር ከሌሎች ወንድም እህቶች ጋር እለት እዚህ ጋር ቲክቶክ መምጣትሽን ለእውነት መፈለግ ለሐቅ መፈለግ ለመማር ባትቀበዩም ሰምተሽ ለመውጣት አንቺም ደግሞ የምትይውን ያንቺን እሳቤ እኛ ሰምተን ለመውጣት ይሁን እንድንማማር ማለት ነው። እነዚህ 1 2 3 4 5 መጽሐፍቶች እናንተ ዛሬ ላይ እነዚህ 5ቱ መጽሐፍቶች ሙሴ ከፈጣሪው የተሰጠው ነው ወይም ሙሴ የጻፋቸው መጽሐፍቶች ናቸው ብላችሁ ታምናላችሁ። አይሁዶችም እንደዛው። ገብቶሻል? በውስጡ ያለውን ነገር ደግሞ እያንዳንዱን እያወጣነ ብናነብ ሙሴ እንዳልጻፋቸውም የሚያሳይ አለ። ለምሳሌ ሙሴ በሕይወት እያለ እነዚህ መጽሐፍቶች አልጻፋቸውም ብለን ስንል ሙሴ ስለ ራሱ መሞትና መቀበር ይናገራል። እንዴት ነው ሙሴ በራሱ በጻፈው መጽሐፍ ስለ ራሱ መሞት እና መቀበር የሚናገረው? ሙሴ የተቀበረበት ቦታ ራሱ አይታወቅም እያለ ሙሴስ እንዴት ነው ስለ ራሱ የሚጽፈው? ተበርዟል ማለት ያ ነው። የሰው እጅ ገብቶበታል ማለት ያ ነው። አንቺ አንድ መጽሐፍ ለማሳተም ብትጀምሪ ወይም ብትጽፊ ስለ ራስሽ መሞትና መቀበር እንዴት ትጽፊያለሽ? አንቺ ሂራን፣ አንቺ በሌለሽበት ማለት ነው። ገና ሳትሞቺ ስለ አንቺ መሞትና መቀበር ጽፈሽ ያ ነገር አይሆንም። አሁን ብሉይ ኪዳን እናንተ ዛሬ ላይ ትጠቀሙታላችሁ። አይሁዶች አዲስ ኪዳን የሚባለውን መጽሐፍ አያውቁም፣ አይቀበሉ። እናንተ ግን ይህን ሁለቱን ትቀበላላችሁ፣ ብሉይ ኪዳንንም አዲስ ኪዳንንም። ይሄ 66ቱ ነው። ቅድም ከፍቼልሽ የነበረው ይሄ 80 አህዱ ነው። ሌላ 15 መጽሐፍ ጭማሪ ማለት ነው። እናንተ ኦርቶዶክስ የምትቀበሉት ዛሬ ላይ ኦርቶዶክስ ዛሬ ላይ በምትቀበሉት መጽሐፍ ላይ ቅድም ይሄ የከፈትኩልሽ ነገር ተውራት ወይም ኦሪት እኮ ህግ ነው። በተውራቱ ውስጥ ያለ ህግ ነው። በእነዚህ በአምስቱ መጽሐፍ ውስጥ ያለ ህግጋት በዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም እነዚህ መጽሐፍ ውስጥ ያለ ህግ ነው ኦሪት ብሎ ማለት። መጽሐፉ ደግሞ ይሄን እያለ ነው እጅሽ ላይ ያለው። መጽሐፈ ዕዝራን አንብበሽው ታውቂያለሽ ወይ ብዬ ስልሽ አይ አንብቤው አላውቅም አልሽኝ። አሁን ዛሬ አንብበሽ የማታውቂውን መጽሐፍ ከፍቼ እያሳየውሽ ነው። ሌላ ጊዜ አሁን ከዚህ ከላይቭ ስትወጪ ማድረግ ያለብሽ ምንድን ነው? ሌላ ቤት ቲክቶክ ውስጥ ገብተሽ ሳይሆን ማውራት፣ ይሄ ያንቺ መብት ነው። ግን ወጠሽ መጽሐፈ ዕዝራን አንብበሽው የማታውቂውን ስላሳየውሽ ስለጠቆምኩሽ ሄደሽ ማንበብ። ከዛ በኋላ በሚቀጥለው ቀን ስንገናኝ ሐሰን ይሄን አንብቤ ያለሁኝ አመሰግናለሁ፣ ግን አንተ ያሰጠው ማብራሪያ አልቀበልም ማለትም ትችያለሽ። ምንድን ነው የሚለው እዚህ ጋር? እኔ ግን ዕዝራ ነው እንግዲህ እንደዚህ ብሎ የሚለው፣ እኔ ግን የልዑልን መንገድ ጠይቅ ዘንድ አልወደድሁም፣
ሁልጊዜ በእኛ ላይ ስለሚያልፈው እንጂ እስራኤል በውርደት ለአሕዛብ የወደድኸውም ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና። እዚህ ጋር እየተናገረ ያለው የእስራኤል በባቢሎናውያን መጨቆን፣ መበደል፣ በእነሱ ስር መግባት ነው። ኃጢአተኞች እያለ የሚላቸው ባቢሎናውያኖችን ነው። የወደድኸውም ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና የአባቶቻችንም ኦሪት ጠፍታለችና በውስጧ የተጻፈው ቃል ኪዳን የለምና ብሎ እየተናገረ ነው እዝራ። ቅድም አንቺ አሁን እዝራን ጠይቀሽኝ ነበረ ቁርአን ላይ አንብበሽ ምዕራፍ 9 ቁጥር 30 ላይ ገብቶሻል። ይሄን ነገር ነው እያልን ያለ ነው እኛ። አይ እኛ ለሙሴ መለኮታዊ መመሪያ ተሰጥቶታል። ነገር ግን ሙሴ ከሞተ በኋላ ወገኖቹ መጽሐፉ ላይ ጨምረውበታል፣ ቀንሰውበታል፣ ሰርዘዋል፣ ደልዘዋል። አዲስ ኪዳን ላይስ? አዎ አዲስ ኪዳን ላይም ተመሳሳይ ነገር አለ። ለምሳሌ የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ይሄንን ባነብልሽ አማርኛው ላይ ይሄ ጭማሪ አለው። እኔ ከቁርአን ስጠይቅ መጽሐፍ ቅዱስ ማብራሪያ እየሰጣችሁኝ ነውና አልገባኝም። ምንም አልገባኝም። ዝም ብዬ ግን እየሰማሁ ነው ያለሁት። ሐሰን ወንድምየው በቃ እንትን ክፈት። ወአለይኩም ሰላም። ሐዲስ ክፈትና የመጨረሻ ይሄ ማለት ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ቆይ አንድ ጊዜ ወንድምየው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሳቸው በነበሩበት ሰዓት የነበረውን ሐዲስ እንትን አውጣልኝ ማክ ወይ በእንግሊዘኛ ወይ በአረበኛ አውጣልኝ። ቡክ 64 4485 ላይ ያለውን ሐዲስ ማለት ነው። መጽሐፉ እልም ብሎ እንደጠፋ በምዕራፍ ተበርዟል ብሎሃል። ልክ እንደነገረክ ተበርዟል ብሎሃል። ማስረጃ ካለ ቁርአን አረቆይ እስኪ ስም ጠርቶ አቸኩይ በመጀመሪያ ለነቢያቶች መጽሐፍትን ሰጥቶ እንደነበረ ይናገራል። ሰጥቷቸው እንደነበረ ይናገራል። ለነቢያት የሰጠው መጽሐፍ ተበርዟል። እኔ እኮ መሰጠቱ አይደለም ይሄ ጥያቄ፣ ግልጽ እኮ ነው። ከባድም አይደለም፣ ግልጽ ነው። ከሌላ የለም ነው፣ ግድ አለበት ብዬ አላምንም። እና ተውራት ተበርዟል ወይስ አልተበረዘም? አዎ ተበርዟል። ተጨምሮበታል። ተበረዘ ደግሞ አላህ መቼስ ያለ ቃል ነው የምትቀበለው። አላህ ወይ ነብይ ተበርዟል ብለዋል። አዎ በእጆች ቅድም ያሳየውሽ ቁርአን አንቀጽ እኮ አሳየውሽ። በእጆቻቸው የጻፉ ተበርዟል አይልም። ስለሌላ ነገር ነው የሚያወራው። ስለምንድን ነው የሚያወራው? ስለሌላ መጽሐፍ ቢያወራ ታውቃለህ? ስለ ኢንጂልና ስለ ተውራት ባያወራስ? ኢንጂልና ተውራት ብሎ ስም ጠርቶ ስለምን ነው የሚያወራው? ኢንጂልና ተውራት ወይ ደግሞ ለነቢያት እሺ፣ ስማይጥራሽ ኦኬ፣ ለነቢያት የተሰጠው መጽሐፍ ተበርዟል። ስለምንድን ነው የሚያወራው ታዲያ? ስለምንድን ነው የሚያወራው? አይደለም ለነቢያት እሺ፣ ችግር የለውም። ለነቢያት የተሰጠው መጽሐፍ ተበርዟል ይላል። ቃል አሁን ማለት ነው ቃል በቃል ተውራትና ኢንጂል ተበርዟል ብልሽ ታምኛለሽ? ከአምላክሽ ካለሽማ የግድ እኮ አንቺ አሁን እሺ በቃ ይልሽ ልንገርሽ ካለሽ ልንገርሽ እሺ ማመንሽ ያስፈልጋል። ኢማሙ ቡኻሪ ያ እምነት ከየት መጣ? አምላካችን ምስጢር ነው ያ ረቢ ካላለ ለምንድን ነው የምትሉ? ስለኔ ጥያቄ ሄራን ቆይ እስኪ ተፍሲር ልክፈትልሽ። ቀዋንዴሽ ተፍሲር ልክፈትልሽ። እሺ አንተ እስከምትከፍት ድረስ ሐዲሱን ልናገር። ኢማሙ ቡኻሪ መጽሐፍ 65 ሐዲስ 4485 عن أبي هريرة رضي الله عنهم قال كان نبر أهل الكتاب يقرؤون التوراة بالإبراني يا مصحف سوج
ተውራት እና ኢንጂልን በኢብራኒ ያነቡ ነበረ። ወይፈሰሩነሃ እንዲሁም ይተረጉማሉ ቢልዓረቢ በአረብኛ ሊአህሊል ኢስላም ለሙስሊሞች ፈቃል አሉ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላቱሰዲቁ አትመኗቸው አህለል ኪታብ መጽሐፉን ሰዎች ወላ ቱከዚቡሁም እንደዚሁም ደግሞ አታስተባብሏቸው ወቁሉ በሏቸው አመና ቢላሂ ወማ ኡንዚለ በተወረደው በሙሐመድ ላይ በተወረደው መጽሐፍ አምነናል በሏቸው አሉ። እዚህ ጋር በግልጽ ምን አለ? ተውራትና ኢንጂል በኢብራኒ እያነቡ ነበር፣ ነገር ግን ተበርዟል አሉ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ምን ታያለሽ? ኦኬ ካላችሁ ችግር እኔ አረበኛ አልችልም፣ ችግር የለውም። እንትን ካልሽም ካላችሁ ችግር የለብኝም። እኔ መቀበላችሁ ካላችሁ ችግር የለብኝም። በቃ ተመልሶልኝ ማለት የሆነ ነገር ይዘሽ እንድትሄጂ ነው እኮ እኛም ያልንሽ። ለዛ ነው ቅድምዬም ሱረቱል ኢምራን ምዕራፍ 371 ላይ ሲከፍትልሽ የነበረው ይኸውልሽ የመጽሐፉ ሰዎች ማለት የተውራትና የኢንጂል ባለቤቶች ማለት ነው። አምላካችን አላህ ሱረቱል ኢምራን ምዕራፍ 371 ላይ ምን ይላል? የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትደብቃላችሁ? እውነቱ እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? አለ አምላካችን አላህ። በግልጽ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ቁጭ አደረጉት ማለት ነው። ከዛ ለተከታዮቻቸው ምን አሉ? ተከታዮቻቸው ደግሞ ምን አሉ? በአንተ ላይ በወረደው መጽሐፍና በአንተ አምነናል አሉ። ኤግዛክትሊ ገባሽ አይደለ ውዴ? አመሰግናለሁ፣ ገብቶኛል። ይሄ ሁሉ ራሱ አንድም ነበረ። እሺ አሁን ይሄ ነው ጨርሰሻል። አሁን እሺ ከሌላው መጽሐፍ ቁርአንን ደግሞ ስፔሻል ያደረገውና የሌሎች መጽሐፎች እንዲህ ከተበረዙ ይሄንኛው ላለመበረዙ ምንድነው እንትናችሁ? አላህ በራሱ ቃል ገብቷል። እኔ ራሴ መልስላታለሁ። መጽሐፍ ቁርአን ታነቢያለሽ? እኔ ወድ ሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አምላካችን አላህ ገለጽልኝ ያሲ ነው ራሴ ልክፈት መሰለኝ። ራሴው ከፍታለሁ። እሺ ሄራን እኔ አሁን አንቺን አንድ ጊዜ አልጨረስኩም። ቆይ አልጨረስኩም። እሺ አምላካችን አላህ Subhanahu Ta'ala ምን አለ? ቁርአን አፈለ የተደበሩን القرآن አለ። ቁርአንን አያስተነትኑም ምን አለ? አያስተነትኑም ማለት ያኔ እንዴት ነው? አያስተነትኑም ማለት ምን ማለት ነው? ያሲን አያስተውሉም። እሺ ወይም ደግሞ አያብራሩም ምን ከአላህ ዘንድ በነበረ ኖሮ በእርሱ ውስጥ ብዙ መለያየት በተገኘ ነበረ። ከአላህ ውጪ በነበረ ኖሮ ብዙ ግጭቶች በነበሩ ነበር አለ አምላካችን አላህ Subhanahu Ta'ala። ሱረቱል በቀራ ላይ ሄደና አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪሃን መሪ አደረግነው አለ። ቁርአን የተብራራ መጽሐፍ ነው፣ ለዓለማት የተወረደ አብሳሪ አስፈራሪ ልንመራበት ነው። ስለዚህ ቁርአን አይበረዝም። ራሱ አምላካችን አላህ Subhanahu Ta'ala እንደጠበቀው ይናገራል። ቁርአንን በአረበኛ ወረድ ነው፣ እኛው እንጠብቀዋለን አለ። ግልጽ ነው ውዴ? አዎ ግልጽ ነው። እሺ አንድ ነገር ላሳይሽ፣ ካሁን በፊት ያላየሽውን ነገር ላሳይሽ። አይ ዶንት ኖ ምናልባት ከሙስሊሞች ቤት ሄደሽ ካልሆነ በስተቀር በእናንተ ቤት ውስጥ አላሳዩሽም። አዎ ጀመረ። አይ ተራው የኔ ነው። እሺ ተራው የኔ ነው። ተራው የኔ ነው። አሁን ጥያቄ ነው ጠይቀው። እሺ የምችለው ከሆነ ለሃለው ማልችለው ከሆነ አላውቅም፣ ችግር የለውም። እኔም በምችለው ነው ስመልስልሽ የቆየሁት። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ላንብበው ወይስ ታነቢልኛለሽ? በእንግሊዝኛውና በአማርኛው እናነባለን። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ብሎ 4 ነጥብ አደረገ እዚህ ጋር አማርኛው ላይ። ከዛ አማርኛው ይሄ ጭማሪው ላሳይሽ። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚህም በኋላ አልሰማም እንዴ?
አሰማለ የጀማ 107 ሰዎች አላችሁ። ታብ ኮፒ ሊንክ አድርጉ። እሺ ላሉት በአጭሩ ተናገሩ። ከዚያም በኋላ ኢየሱስ ራሱ እኔ ጋር ወይስ ነው? አንቺ ጋር መሆን አለበት። እኔ ጋር ይሰማኛል። አሁን መታል አልሰማሁም። እስኪ ከእንደገና ጠይቅ። እሺ ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ብሎ 4 ነጥብ አስቀመጠ እዚህ ጋር። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚያም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው አለ። አሁን እዚህ ጋር ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ብሎ ያለውን መጽሐፍ ይሄ ዛሬ ላይ የምናየው እንግሊዝኛው ላይ ልመለስልሽ ነው። ቅድሞ ጥቅስ ላይ ማርቆስ ወንጌል የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ነው። እዚህ ጋር ኢየሱስ ሰጣቸው የተባለው መጽሐፍ የማይለወጠው ቅዱስ ወንጌል ይሄ ነው ወይስ አይደለም? ቅዱስ ወንጌል የተሰጣቸው ዛሬ ላይ ማርቆስ ወንጌል፣ የማቴዎስ ወንጌል፣ የዮሐንስ ወንጌል የሚለውን ነው። ጥያቄው የምር እስኪ ከእንደገና ጠይቅ። ኦኬ እሺ። በመጀመሪያ እዚህ ጋር ያለውን ጭማሪ በእንግሊዘኛው የሌለውን በአማርኛው ላይ ጭማሪው ላሳይሽ። እዚህ ጋር መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ብሎ እዚህ ጋር 4 ነጥብ ይታይሻል አይደል? አራት ነጥቡ ይታያል ሁላችሁም። ከዛ ይሄውን እንግሊዘኛው ላይ ላደርገው ነው። እንግሊዘኛው ላይ ሳደርገው ተመልክቼ የት እንደሚያልቅ Trembling and bewildered, the woman went out and fled from the tomb. They said nothing to anyone because they were afraid. መንቀጥቀጥና መደንገጥ ይዟቸው ለማንም አልነገሩም ብሎ ነው የሚያልቀው። አማርኛውም እንግሊዘኛውም እንደዛ ነው የሚያልቀው። አማርኛው ላይ ግን ምን ጨመሩ መሰለሽ? ከዚህ ከ4 ነጥቡ በኋላ እንግሊዘኛው የሚያልቅበት በኋላ ላይ እዚህ ይህንን ነገር ጨመሩ። ምን ይላል? እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው የሚለውን አማርኛው ላይ ጨመሩ። እሺ በጭማሪው ላይ ራሱ እንኳን ብናወራ እዚህ ጋር ኢየሱስ በእጃቸው የላከው ወንጌል ዛሬ ላይ ማርቆስ፣ ማቴዎስ፣ የዮሐንስ ወንጌል የሚሉትን ነው ወይ? አሁን እስክብቶሻል ጥያቄ ወይስ ጥያቄ ልቀይር? ሌላ ጥያቄ ጠይቀኝ። ምር እንትን አደረግከው እኮ። ኢየሱስን ጌታም ክርስቶስም ያደረገው ማን ነው? ራሱ ነው። ራሱ ጌታ ነው። አላህን አላህ ያደረገው ማን ነው? ምን አይነት ጥያቄ ነው የምጠይቀው? እሺ ላንብብልሽ። ይሄን ራስሽ ነው የምታነቢልኝ። አሁን እኔ አላነብም። አንብቢልኝ ይሄን። ቀጥይ ሄራን። ኢየሱስን ጌታም ክርስቶስም ያደረገው ማን ነው? ኢየሱስን ማን ነው ጌታም ክርስቶስም ያደረገው ብዬ ስልሽ ማንም አላደረገውም አልሽኝ። እሱ ራሱ ምንድን ነው? ጌታ ነው አልሽኝ። እዚህ መጽሐፍ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አሁንም እኔ አንቺ እንድታቂ ነው የምፈልገው፣ እንድትማሪ ነው። እኔ ከአንቺ በላይ አዋቂ አይደለሁም፣ ግን የማውቀውን የማሳውቅሽ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን
የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ አለ። እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው። ስለዚህ ኢየሱስ ምን ተደርጓል? እዚህ ጋር ሄራል ኢየሱስ ምን ተደርጓል? የተሰቀለው ኢየሱስ ምን ተደርጓል? እዚህ ጋር እንደ መጽሐፉ ቃል ወደ ኋላ ከዛ አንድ ላይ መልስልሃል። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ። ይህ እንደው ጥያቄ ምንም እኮ ጥያቄ እኔ ላውራትኝ ሀሰን እኔ ላውራት አውራት እኔ ምግብ ልብላ። እሺ በጣም በጥሩ ሁኔታ ተወያዩሽ። ምሳ ልበላ ነው እኔ እንግዲህ ኢንሻአላህ ሰጣ ገባ እንዳትገባላ። ኧረ አብሽር ኢንሻአላህ። አንዴ ከቻልክ ዮሐንስ ወንጌልን ታውጣለህ። ይሄን አትመልሽልኝ? ካልመለሽ እኔ ልመልስልሽ እናቴ። ይሄን ቆይ መልሱ ተመልሶልሃል። ምን የሚል ጥያቄው ሌላ ጥያቄ ይጠይቅ። ኢየሱስን የተሰቀለውን ኢየሱስን ማነው ጌታም ክርስቶስ የሚያደረገው? እዚህ ጋር እንደ መጽሐፉ የተሰቀለ ኢየሱስ አለ። ይሄን የተሰቀለውን ኢየሱስን ማነው ጌታም ክርስቶስ የሚያደረገው? ይሄን ጥቅሱን ብቻ አንብበሽ ንገሪኝ። ዮናታን አንዴ የሚዩት አድርግ። አንተ ከወንድሞች ጋር ወይም ከእህቶች ጋር ትቀጥላለህ። እሷ እዚህ ጋር ቁጭ ብላ እኔና እሷ ቁጭ ብለን እንማራለን። አንተ ከእህቴ ማርያም ጋር ወይም ከኑር አዲስ ጋር ትቀጥላለህ። ሄራን የመጨረሻ ምሳ ልበላ ስለሆነ ነው። አንቺ ይሄን መልሽልኝ። ይሄን ጥቅሱን አንብበሽ ባይ ቀጥሉ እናንተ። አታውቂውም? እዚህ ጋር ኢየሱስ ክርስቶስን ማን እንትን እንዳለው እግዚአብሔር ነው ያደረገው። የሰቀላችሁትን ኢየሱስ ክርስቶስን የሚለው ማለት ነው። ጥያቄ ትጠይቂያለሽ ወይስ ጥያቄ ልጠይቅሽ? የስንተራ ስለሆነ ሌላ ጥያቄ ጠይቅ። ምን መልስ የሚያስፈልገው ጥያቄ አይደለም። ይሄ እንዴት መልስ የሚያስፈልገው ነገር አይደለም ስትይ አላውቀውም እኮ አልሽ እኮ። አላውቀውም መልስ ጥያቄ ያስፈልገውም። መልሱ እታች አለልሽ። እታች ላይ ያለው እሱ ነው የገደፈ ማማዬ። የሰቀላችሁትን ኢየሱስ ክርስቶስን ታውቁ ዘንድ ነው የሚለው እኮ። ልብ ብለሽ አይተሽዋል? እሺ ምን ይላል ከዛ? ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። አቤት አላ የእሷ ሚዩት ታርግና ታዳምጥ። አሁን የገባ ወገናችን አውሬው እሷ ታዳምጥ። መልስም የላትም አይገስ። ሞር ካዳመጠች በኋላ ነገራቶቹ ግልጽ ይሆንላታል። ብታዳምጥ ሀይረ ነው ብዬ አምናለሁ። ያኛው ልጅ እንግዲህ ብታደርግ ሀይረ ነው። እሺ ግን እዚህ ጋር ልመልስልሽ። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር ጌታም ክርስቶስም እንዳደረገው የእግዚአብሔር ወገን ሁሉ በእርግጥ ይወቅ ያለው ጸሐፊው ነው። እንደገና ክርስቶስ ያደረገው እግዚአብሔር ነው ማለት ነው። ግልጽ ነው። እሺ ወገናችን ጥያቄ ልቀይርልክ ለአንተ ቤት እምነት ነክ ይሄንን እንትን በለውና ከዛ እኔም ጥያቄ አለኝ እናልፋለን።
ከየት ቤተ እምነት ነህ? እኔም ኦርቶዶክስ ነኝ። እሺ ስላሴ ላይ ማውራት ትችላለህ? ይሄን ጥያቄ እንትን በለው። ጥያቄው እዚህ ላይ ትመልሳለህ? መልስ። አዎ ጌታን ክርስቶስን ማደረገው ይላልና ይሄን ደግሞ ሲናገር ክርስቶስ ራሱን ዝቅ አድርጎ ስለመጣ ማለት ነው። ፊልጵስዩስ 3 ላይ ከጥቅሱ ካለ መክፈት ከቻላችሁ ትነግሩኝ ትከፍቱልኝ ደስ ይላል። ምን ይላል እዛ ጋር? ፊልጵስዩስ 3 ወይ ጥቅሱን ላውጣ። ወገናችን ግን በዚህ ጉዳይ ከሀሰን ጋር ብትቀጥሉ ደስ ይለኛል። ሀሰን በልቶ ምግብ ይመለስና ከኔ ጋር በስላሴ ዙሪያ እናውራ። ሀሰን እስከሚመጣ ድረስ ማለት ነው። ና ተመለስ። መርሐባ ላውጣውና መልሱ ልስጣችሁ። ከዛ በኋላ እንቀጥላለን። ችግር የለም። ሀሰን ሲመጣ ከሀሰን ጋር ትቀጥላለህ። ከኔ ጋር በስላሴ ዙሪያ እንቀጥል። ምክንያቱም መሄዳችሁ ነው ነበር ይሄንን ያመጣ። አንዴ ኧረ አንሄድም። እኔ ያለው ነው። ቢራቢሮ ልትሄጂ ነው? አትሄድም ይመስለኛል። ትሄጃለሽ ወይስ ትቆያለሽ? በቃሽ። መልካም ጊዜ ይሆንልሽ። ስላስተማርሽኝ አመሰግናለሁ። ሌላ ጊዜም ተመልሰሽ ነይ። ትማሪያለሽ፣ ታስተምሪያለሽ። እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አንድ ጥያቄ ልጠይቃት ፈልጌ ነበረ። ቢራቢሮ ነው ከዚህ